እጅግ በጣም አድርገን እናመሰግናለን። ይህን ይመስል ነበር እንግዲህ ዛሬው የሁለተኛ ክፍለ ጦር የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ተጋድሎ ከሞላ ጎደል በጣም ዘርዘር ያሉ መረጃዎችን ደግሞ በኋላ ጊዜ ከበቃን ለማድረስ እንሞክራለን። አሁን በቀጥታ የማልፈው ወደ ጎንደር ነው። ጎንደር ላይ የተሰራ ጀብዱና እንዲሁም የተላለፈ መልእክት አለ። እሱን ወደ እናንተ በተከታታይ አደርሳለሁ። እንድትከታተሉኝ ነው መጠይቃችሁ። በጎንደር ጠንካራ ውጊያ እየተደረገ ይገኛል። ግንቦት 27 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንዶ በላይ የተሰኘ ንዑስ ልዩ ኦፕሬሽን ጀምሯል። የዘመቻ ቋራ ቃል ኪዳን አካል የሆነ ንዑስ ልዩ ኦፕሬሽን እየተደረገባቸው የሚገኙ አንደኛ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ የቃኘው ብርጌድና የአጼ ፋሲለደስ ብርጌዶች በጥምረት ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የጠላትን ምሽግ እየሰበሩ እየገሰገሱ ይገኛሉ። መረጃው እስከ ተጠናቀረበት ሰዓት ድረስ ጠላት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በከተማው በጥብቅ ጥበቃ ስር የሚገኘው የአገዛዙ ሹመኛ እየራደ ይገኛል። ሁለተኛ በጎንደር ከተማ ደቡባዊ አቅጣጫ የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርኋላ የተባለ የጠላት ምሽግን በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የታድሎ ብርሃን አካል ብርጌዶች ናቸው። በዚህ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የኦህዴድ ብልጽግና ጨፍጫፊ ታጣቂ በጀግናው ሰራዊታችን ብርቱ ክንድ እየተደቆሰ ይገኛል። ሶስተኛ በጎንደር ዙሪያ ወረዳ አዳሩን ማክሰኝት ከተማን ጠላትን ደምስሶ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ነው። አሁንም ከተማውን በመቆጣጠር ቀሪ ተልእኮዎቹን በመፈጸም ላይ የሚገኝ ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደ ስኬታማ ኦፕሬሽን ነው። የንስር በለሳ ቅጣው እጅጉ ክፍለ ጦር አሃድም ተሳታፊ ነው። አራተኛ የዳግማዊ ቴዎድሮስ 5ኛ ኮር የመብረቅና የሻለቃ ፋናዬ ውቤ ክፍለ ጦሮች በደቡብ ጎንደር ዞን የሊቦ ከምከም ወረዳ አዲስ ዘመን ከተማ ዘልቀው በመግባት በከተማው የመሸገውን ወራሪ አራዊት ሰራዊት እየገረፉት ይገኛሉ። በሁሉም ግንባሮች ውጊያው ተፋፍሞ ቀጥሏል። እየተደረጉ የሚገኙ ኦፕሬሽኖች ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆናቸው ህብረተሰቡ በከተሞችና ጥቁር አስፋልት መንገዶች ጥንቃቄ እንዲያደርግም መልእክት ተላልፏል። አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ አሻጥሮች፣ አስገዳጅ ሰልፎችና የአደባባይ ትርኢቶች የማያቆም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዮሐንስ ንጉሱ ሙጨ ይላል መረጃውን ያደረሰን ማለት ነው። አሁን ወደ ከዚሁ ጋር ተያይዞ የተላከልን የማስጠንቀቂያ መልእክት አለ፣ ወይም አጠቃላይ ለጎንደር ከተማ ነዋሪ የተላለፈ መልእክት። ለጎንደር ከተማ ነዋሪዎች ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የተላለፈ መልእክት። ታሪካዊቷ ጎንደር ከተማ እና አጎራባች አካባቢው ነዋሪዎች አገዛዙ ወገናችንን መግደሉ፣ ማቁሰሉ፣ መዝረፉ፣ ማፈናቀሉ፣ ሀብት ንብረት ማውደሙ እንዲሁም እልፍ ወገናችን በእስር እያሰቃየ በሚገኝበት በዚህ ዘመን እንዲሁም ወጣቶችን አስገድዶ ለውትድርና እያፈሰ በሚገኝበት አስከፊ ሁኔታ ውስጥ ሁነህ የፋሽስታዊው አገዛዝ ተገርስሶ ፍትህና ርትዕ እየተመኘህና ለፈጣሪህ እየተማጸንህ ባለህበት ዘመን አገዛዙ አዲስ ተጨማሪ የበደል ውጥን አቅዶ በጎንደር ከተማ ለቀናት የሚዘልቅ የማናለብኝነት የንቀት ፌስቲቫል ደግሶ አስገዳጅ ወከባዎችን ከወዲሁ በነዋሪዎች ላይ ጀምሯል። አስገዳጅ ሰልፍና ፖለቲካዊ ትዕይንቶችን ሁሉ ለማድረግ በቁስልህ ላይ እሾህ ሲወጋህ ለአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የከተማችን ጎንደር ነዋሪው የትብብር ጥሪ አድርሰህናል። ስለሆነም ጀግናው የጎንደር ህዝብ ጥሪህን ተቀብለን በትብብር ወታደራዊና ሌሎች ተግባሮችን ዛሬ ግንቦት 27 2017 ዓ.ም ንጋት 11 ሰዓት ጀምሮ ገቢራዊ በማድረግ ላይ እንገኛለን።
የመጀመሪያው የዕለቱ ተልዕኮ በስኬት የተጠናቀቀ ሲሆን ቀጣዩ መርሃ ግብርም አጠናክረን የምንቀጥል ስለሆነ የሚከተሉትን ትብብሮች እንጠይቃለን። አንደኛ፣ ወዶም ሆነ ተገዶ በጠላት ድግሶችና የፖለቲካ ትዕይንትን መድረኮች ማንም ሰው እንዳይገኝ። ሁለተኛ፣ ጠላት የወጠነውን ሴራ ለመቀልበስ ተባባሪ እንዲሆን። ሶስተኛ፣ ያገዛዙ ፖለቲካዊ እና ወታደራዊ አመራሮችና አባላት በሚገኙበት ቦታ ባለመገኘት ደህንነታችሁን እንድትጠብቁ። ሶስተኛዋን በተለይ አጽንኦት ሰጥታችሁ ብትሰሟት ጥሩ ነው። እደግማታለሁ። ያገዛዙ ፖለቲካዊና ወታደራዊ አመራሮችና አባላት በሚገኙበት ቦታ ባለመገኘት ደህንነታችሁን እንድትጠብቁ ዜር ሰምቲንግ እየተባላችሁ ነው። አራተኛ፣ ካገዛዙ ወንጀለኛ ሹመኞች ጋር ማንኛውንም ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና መረጃ ነክ ግንኙነቶች እንዳታደርጉም። አምስተኛ፣ መረጃ በመስጠት የተለመደውን ትብብራችሁን እንድታደርጉልን። ስድስተኛ፣ በዋና ዋና መንገዶች፣ አዳራሾችና መሰል ቦታዎች ባለመገኘት የተለመደውን ድጋፍና ትብብር እንድታደርጉልን ደህንነታችሁንም እንድትጠብቁ ከአደራ ጋር መልእክት እናደርሳለን። ይህን ማሳሰቢያ ችላ ብሎ የተላለፈ ኃላፊነቱን ሙሉ በሙሉ ግለሰቡ የሚወስድ ይሆናል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዮሐንስ ንጉሱ ሙጬ ነው እንግዲህ ይህንን መረጃ ለኛ ያደረሰን። ዮሐንስን እጅግ በጣም አድርገን እናመሰግናለን። እንግዲህ በቀጣይ ደግሞ ወደ ቀጣይ መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የዛሬውን አውደ ውጊያ ውሎ የሚዳስስ መረጃ ነው ወደ እናንተ የምናደርሰው። አሁንም በአማራ ፋኖ ብሔራዊ ኃይል ሎጎ ነው ወደ እናንተ ቀጥታ ስርጭት ከስክሪኖችን የምንጠቀመው። ወደ ሸዋ ስንሻገር የሚከተለውን ዜና እናገኛለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በ7 ለ7 ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንቅ ኦፕሬሽን ፈጸሙ። ግንቦት 27 2017 ዓ.ም ሸዋ አማራ ኢትዮጵያ። እነዚህ ሁለት ክፍለ ጦሮች ማለትም አጼ ይኩኖ አምላክ ክፍለ ጦር በፊት አውራሪ ልመነው ዘውዴ የሚመራውና 7 ለ7 ክፍለ ጦር በምክትል መሪና ወታደራዊ አዛዥ አርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦሮች በተውጣጣ ከ7 ለ7 ክፍለ ጦር በአርበኛ ሸጋው ግርማ የሚመራ የቃኝ ሰራዊት ከአጼ ይኩኖ አምላክ ክፍለ ጦር በአርበኛ ልብ ሞልቶት የሚመራ የቃኝ ሰራዊት አባላት በተሰጣቸው ግዳጅ በዛሬው ዕለት በ27/09/2017 ዓ.ም ከጠዋቱ 12 ሰዓት ላይ ካጣየ ወደ ደሴ የሚወስደው የፌዴራል መስመር ልዩ ስሙ ከርካሜ ደፈጣ በመያዝ የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚለውን ባንዳ ሚሊሻ አባላት ካጣየ ከተማ ወደ ካራ ቆሬ በፓትሮል ተጭኖ በመጓዝ ላይ እያለ ዱቄት አድርጎ ተመቷል። እነዚህ የሚሊሻ አባላቶች ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞንና ከኤፍራታና ግድም ወረዳ የተውጣጡ የብልጽግና አመራሮችን ለማጀብ ሲሆን ራሱንም ማዳን አቅቶት ከርካሜ ሜዳ ላይ የአሞራ ምሳ ሆኗል። በተጨማሪም አጣየን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል የሆነውን ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለውንም ግለሰብ ተሸኝቷል። እኛም አፈሩን ሚጥሚጣ ያደርግላችሁ ብለናችኋል። በዚህ ኦፕሬሽን ሁለት ያገዛዙ ዙፋን ጠባቂ ሰራዊት አባላት እጅ ለመስጠት እጅ ወደ ላይ ሲያደርጉ ከኋላቸው የነበረው የጠላት ኃይል ሊመታቸው ሲተኩስ የፋኖ ሰራዊት ቀድሞ እርምጃ የወሰደባቸው ሲሆን እጅግ ብዙ ሙትና ቁስለኛ እያመላለሰ ይገኛል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት እየተያያዘ ጠላትንም ድባቅ እየመታ ይገኛል። ይህንን መደበኛ ጠላት የሆነውን የብልጽግና መራሹን ስርዓት ጠባቂ ፋሽስት ሰራዊት በመደምሰስ አንገቱን የደፋውን ጭቁኑን የአማራ ሕዝብ ነፃ ማውጣት እየተቻለ በታጋይ ወንድሞቹ ላይ ጥይት የሚተኩስ የፋኖ ሰራዊትና አመራሮች ለተበደለው ሕዝባችን ብላችሁ ቆም ብላችሁ ብታስቡ መልካም ነው። ሕዝባችን በመድረክ የሚያሞቀው ብአዴን በሁለት ምላሱ በመድረክ ጥሩ ያወራል፣ በተግባር ግን ሲበድለው እንደቆየ ይታወቃል። አሁንም አንድነትን በመድረክ
በምትሰብኩበት አንደበታችሁ በተግባር ብታሳዩን ህዝባችን፣ ሰራዊታችንና ደጋፊዎቻችንን ከልብ እናስደስታቸው ነበር። ሆኖም ግን በሆዳችሁ የወደቃችሁና በብልጽግና ወንጌል አምልኮ ውስጥ ቅዳሴውን የተቀላቀላችሁ የአማራ ባንዳ የመንግስት ምስለኔ አመራር ወይም ካቢኔ እና ሚሊሻ ከዚህ ኃላፊነት የጎደለው ድርጊታችሁ ብትቆጠቡና ወደ ሰፊው የአማራ ትግል ብትቀላቀሉ እያል ምክር አዘል መልእክታችንን እናስተላልፋለን። ክብር በጀግንነት ለተሰዉ ሰማዕታት፣ ድላችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የህዝብ ግንኙነት ክፍል ይላል። እንግዲህ እንደወረደ የተላከልኝን ነው ያቀረብኩት። አድማጭ ተመልካቾቼ ሁሌም እንደምለው የቦታዎችን ስም ስጠራ ፊደል መሳት ይኖራል። የሚጠብቀውን ላላላ እችላለሁ፣ የሚላላውን ላጠብቅ እችላለሁና ቦታዎችን በትክክል ካልጠራ ሁሌም ማስታወስ ያለባችሁ የገነት ዘውዴ ተማሪ መሆኔን ነውና እሱን እያስታወሳችሁ እንድትሰሙኝ ባለመጥራቴም ደግሞ ይቅርታ እንድታደርጉልኝ የሚል ጥያቄ ነው ወይም ምንድነው ሐሳብ ነው የማቀርበው። አሁን ወደ መጨረሻው መረጃ ያልፋለሁ። ከአማራ ፋኖ ብሔራዊ ኃይል የጎጃም ሁለተኛ ክፍለ ጦር የጎጃም ቀጠና ሁለተኛ ክፍለ ጦር የተፈራ ዳምጤ ክፍለ ጦር ማለት ነው ዘርዘር ያሉ የዛሬውን ውሎ የሚዳስሱ የጽሁፍ መረጃዎች ተልኮልናል። እሱን ወደ እናንተ ላድረስ እና ዛሬ እንግዲህ በብዙም ተጨማሪ ደቂቃዎች የሉንም፣ በዚሁ ልንቋጭ እንገደዳለን ማለት ነው። እንግዲህ የደረሱን በጣም በርካታ ምስሎች አሉ። ከደረሱን ምስሎች ውስጥ እስኪ አንድ የምርኮኛ ምስል ላሳያችሁ። ምክንያቱም ሰሞኑን ብአዴን የራሱን ሚሊሻ ምርኮኛ ናቸው፣ ምንድነው እጅ የሰጡ ናቸው ነው እጅ አንከረፈፉ ናቸው እያለ ነው ሲያሳይ የነበረውና